ሩት በየቀኑ ሬቻ አለ እንዲ አንቺ ደግሞ በመከራ ስንትና ስንት ብር ጨርሶ የመጣ ዘይነብዬ ቲጂዬ ኔ ቆንጆ በመከራ ስንትና ስንት ብር አውጥቼ ያመጣሁትን ልብስ በየቀኑ የክት ልብስ እኮ ነው በአመት አንድ የሚወጣ ወይ ተከስተ። እስቲ እንግዲህ ለማንኛውም መቼስ ልንናገር ስንል አንዳንዴ እናዝናለን በመናገራችን ለመናገር በመገደዳችን ማለት ነው። እና አንዳንድ ሰዎች እንድንናገር ያስገድዱናል። ተው ብንል አይሰሙም። ተው ጥሩ አይደለም ብንል አይሰሙም። እና አሁን ለመናገር እንግዲህ ተገደናል ማለት ነው። ምክንያቱም አላርፍ ያለ ጣት አርጠንቁሎ ይወጣል አሉ። እስቲ አንድ ነገር በእናንተ ስፌትና ቅድ ልክ ልንገራችሁ። በእናንተ ስፌትና ቅድ ልክ ምክንያቱም ምክር አይገባችሁ። በነገራችን ላይ እኔ በእናንተ እድሜ ማለት ነው ይሄ በ20 ቤት እድሜ እንኳን ሰውን መናገር አይደለም እንኳን ከጓደኛ ጋር ሰጣ ገባ ማለት እኔ አሁን ነው እንደውም ከጓደኛ ጋር ሰጣ ገባ ሲጀመርም እንደውም ጓደኛ የሚለኝ ተመስገን ግን እና አሁን የጀመርኩት በሚገርም ጉዳይ ማለት ነው በእናንተ እድሜ ከ20 እስከ 30 ባለበት ሰዓት ውስጥ ይሄ በጣም ፈጣኑ ነበልባሉ እሳቱ ለማደግ ለመልበስ ለማማር ቆንጆ ነሽ ለመባል ቆንጆ ናት ለመባል ቆንጆ ቦይፍሬንድ አላት ለመባል ከ30 እስከ 40 ባለ እድሜ ውስጥ ጥሩ አንድ ቤት የመግዛት ስራ የመስራት ሀብት የማከማቸት ታዋቂ ቢዝነስ ውመን የመሆን እሺ ከማለት ውጭ እግዚአብሔር ምስክሬ ነው ባልስማማባቸው ነገሮችን እንኳን ላለመስማማት ኦኬ ብዬ ነው የምሄደው። እንደዚህ ሰጣ ገባ ይሄ ብልት መቆጣጠር እኔ በዛ እድሜ ሆኜ ልጋራችሁ እናንተ ባላችሁበት እድሜ ሆኜ ሳስበው በጣም ማፍረበት ስለ ብልግና ሲወራ ማፍረበት እግዚአብሔር ምስክሬ ነው። በጣም አሁን የማወራው ቃል በዛ ሰዓት ለእኔ ጦር ቢወረወርብኝ ደስ ይለኛል። ጦር ኦኬ፣ አሁን ዘመኑ ሌላ ነው። በ80ዎቹ ቤት ማውራቱ ከባድ ነው። የእናንተ ጊዜ ሌላ ነው። ምንም ችግር የለውም። እና ግን ፍላጎታችሁ ኢትስ ኦኬ ሴቶቻችን ማለት ነው። ፍላጎታችሁ ምኞታችሁ ምናምን ጥሩ ነው። ምቀኝነታችሁ ግን በጣም ይደብራል። ተንኮላችሁ በጣም ይደብራል። በተንኮል በመስራት በቀና በጥሩነት ማደግ ስትችሉ ማማር ስትችሉ የምትሄዱባቸው የክፋት ጥጎች ግን በጣም አስቀያሚ ናቸው። በጣም አስቀያሚ። እናንተ እውነቴን ነው የምላችሁ ጠበንጃ ቢሰጣችሁ ከመግደል ወደኋላ አትሉ። ፍጹም ከመግደል ወደኋላ አትሉ። ጠበንጃ እንደውም ቢላ ቢሰጣችሁ ከማረድ ወደኋላ አትሉ። አሁንም እየሰራችሁ ያላችሁት ነገር ተመሳሳይ ነገር ነው። በጣም ተመሳሳይ። አንድ ሰው ቢሞት ቢታመን ያ ሰው የፈለገ ነገር ቢሆን you don't care እና ክፎች ናቸው በጠቃላይ። እውነቴን ነው የምላችሁ። እኔ እንጃ እኔም እንደናንተ ባትሆን ወጣት ልጅ አለችኝ። ጥሩነቱ ግን እንደናንተ ክፉ አይደለችም።
በእናንተ መንገድም አታልፍም። ተመስገን። ለየት የሚያደርገው እንኳንም እንደው እኔ እንጃ ከዚህ በኋላ የምትሆነውን አላውቅም እንጂ በእናንተ መንገድ አለማለፏ፣ እናንተ ባለፋችሁበት ህይወት አለማለፏ ኦኬ፣ ብዙ ከፍዬላታለሁ። በዛ መንገድ እንድታልፍ አልፈልግም እና ተመስገን ብቻ። ከዚህ በኋላ ግን አይዶን እግዚአብሔር ይጠብቀን ማለት ነው። እና አንድ ነገር ልንገራችሁ፣ እኔ ሰውን እወደዋለሁ፣ አከብረዋለሁ። ኦኬ ያን አንድ ሰው ዝም ብዬ ከመሬት ተነስቼም አልናገርም፣ ከመሬት ተነስቼም አልሳደብም። ከነካኝ ብቻ ነው የምናገረው። እኔ ስሜን ጠርቶ ከነካኝ ከወረደ የማይሆኑ ነገሮች እኔ ላይ አድርጎ ካያኝ ልናገረው እችላለሁ። በተረፈ ግን አልናገረውም። ያነሰው ግን ያ ማለት ግን በስራ መልኩ በዚህ በሶሻል ሚዲያ ላይ ያው ስራ በሉት፣ የሶሻል ሚዲያ ስራችን ነው። ኦኬ በስራ ግን አስፈላጊ የሆነውን ነገር ወይም ደግሞ ያ ሰው እዚህ ስራ ውስጥ ካለ ሶሻል ሚዲያ ላይ ካለ በሚፈልገው ቃላት እገልጸዋለሁ። ጨዋ ከሆነ በጨዋነት ይገለጻል፣ ባለጌ ከሆነ በባለጌነት ይገለጻል፣ ቆንጆ ከሆነ በቆንጆነት ይገለጻል፣ ጥሩ ምሁር ከሆነ በምሁርነቱ ይገለጻል፣ ተንኮለኛ ከሆነ በተንኮለኛነቱ ይገለጻል፣ የቢዝነስ ሰው ከሆነ በቢዝነስነቱ፣ በሴትነቱ፣ በእናትነቱ በቃ በያዘው ነገር ይገለጻል በአጠቃላይ። ኦኬ ምክንያቱም ስራ ስለሆነ ማለት ነው። ያ ማለት ግን ጥላቻ አይደለም። ጥላቻ ወይ ከዛ ሰው ጋር ችግር አለ ማለት አይደለም። ያ ማለት ያንን ሰው ለመጣል አይደለም፣ ወይንም ደግሞ ያንን ሰው ለመጉዳትም አይደለም። እንደዛ ብላችሁ የምታስቡት እናንተ የምትሄዱት አካሄድ የጥላቻና የጉዳት ስለሆነ ሰው የሆነ ነገር በተናገረ ቁጥር ያው ተመልካቹም የሚሰጠው እሳት አለ፣ እናንተም ደግሞ የምትጭሯትና የምትጨምሯት ቤንዚል አለች። እና ግን ይሄ ስራ ነው፣ በቃ ስራ። ይሄ ስራ ነው ማለት ሶሻል ሚዲያ ላይ አሁን ለምሳሌ እኛ ተመልካቾች ነን፣ ነገሩ ችግሩ የኛ አይደለም። አንዳንድ ችግሮች ገፋ ብለው ሲመጡ በሴትነት በምናምን ሲመጡ ሴት ስለሆኑ ስለማያስችለን ተው እንላለን። እረፉ፣ እርቅ ይሻላል። አንዳንዴ ፉገራ አለ፣ ምክንያቱም ሶሻል ሚዲያ ነው። እንደዚህ ያላችሁ ትሄዳላችሁ። ግን እናንተ የሶሻል ሚዲያ ሰዎች አይደላችሁ። እኔ የመሰለኝ ምንድን ነው ይሄ የሶሻል ሚዲያ ትራክ ያላቸው ሰዎች መስላችሁ ነበር። ነው አይደላችሁ። የሆናችሁ ይመስላችኋል እንጂ አይደላችሁ። የሶሻል ሚዲያ አይዲያውም የላችሁ፣ የሶሻል ሚዲያ ግሬሱም የላችሁ። እናንተ እዚህ ጋር የመጣችሁት እውነት ነው የመጣችሁት እናንተ እዚህ ጋር የመጣችሁት የራሱ የሆነ ኮምፓስ አላችሁ። ይሄ ለእናንተ ኮምፓሳችሁ ነው፣ ናቪያችሁ ነው። ናቪጌሽን ታውቃላችሁ? ኮምፓስ የሆነ ቦታ ልትሄዱ የምትንጠለጠሉበት ነው። ኢትስ ጉድ፣ ጥሩ ነው። ግን የሆነ ሰውን ገላችሁት አይደለም። ያ ኮምፒቴሽን አድርጋችሁ ተወዳድራችሁ አሸንፋችሁ ነው መሄድ ያለባችሁ እኔ የሚመስለኝ። ካልሆነ ይሄ ወንጀል ነው። በነገራችን ላይ እዚህኛም በምንኖርበት ሀገር ላይ እንደዚህ አይነት ነገሮች ወንጀሎች ናቸው። ይሄ ነገር እዚህ ብታደርጉት ወንጀል ነው። ሄዱ ኒኪ ማናጅና ማናት ስማ ካሪዲ አሁን ቅርብ ቀን በአልበማቸው ተጣልተዋል። ግን የሚነጋገሩበትን ይዘትና ስርዓት ብታዩ በጣም ይነጋገራሉ፣ ይተቻቻሉ። ግን የዚህን ያልጠለቀለው በሄዱ ፍርድ ቤት ነው የሚደርሱት። እናንተ ግን እዚህ ጋር ያላችሁት በጣም አስቀያሚ ባለጌ መጥፎች ናችሁ፣ ተንኮለኞች ናችሁ፣ ባለጌዎች ናችሁ። ታለንትን ኮሜንትን መቀበል የማትችሉ፣ ትችትን መቀበል የማትችሉ እዚህ አሁን የሚበጠብጡት
እነማን ናቸው? እሱን ቀስ እያልኩ እመጣልሽ። ችግር የለውም። ቀስ ብለሽ ትንሽ አዳምጪ። ያ ተንኮለኞች ናቸው። ለምታደርጉት ነገር ተጠያቂነት እንዳለባችሁ ምንም በቃ ተደፍናችኋል። ሰው ላይ ጠይቃችሁ ይችላል። ህግ የሌለበት ሀገር ስላላችሁ ህግ ላይ ጠይቃችሁ ይችላል። ግን የሚጠይቅ ግን እግዚአብሔር አለ። ታውቃላችሁ፣ የሚጠይቅ እግዚአብሔር አለ። ሁላችሁም በምትሄዱበት አካሄድ በዚህ መልኩ የምትሄዱ ከሆነ በዚህ መልኩ ደግሞ መታወቅን የምትፈልጉ ከሆነ እውነቱን ልንገራችሁ፣ የሚያገባችሁ አጠገባችሁ የሚደርስ በሙሉ ሊጠፋ ይችላል። የምትይዙት አሁን እንደዚህ ተሯሩጣችሁ የምትይዙት የምትጨብጡት ዶላርም ይሁን ብር በኢትዮጵያ ሀብትም ይሁን ምንም ነገር ምናልባት ነገር እሳት ሆኖ ሊያቃጥላችሁ ይችላል። አንድ ሁለተኛ ነገር ደግሞ ለቆረቆንዳ አሮጊቶች ለበሽተኞች ምቹ ሆናችሁ ያ መጫወቻ ሆናችሁ። ምክንያቱም የዩቱብ ላይ የሚሰሩ ሰዎች ሴቶች አሉ፣ ሶሻል ሚዲያ ላይ በቲክቶክ ብር የሚያገኙ ሰዎች አሉ። ሁለተኛ ነገር ደግሞ እናንተን የወደዷችሁ እንዳይመስሏችሁ። እናንተን ስለወደዱ አይደለም ከፍ ከፍ የሚያደርጓችሁ። እነሱ ራሳቸው ምንም ቶፒክ የላቸው፣ ምንም አይነት ታለንት የላቸው። እናንተም የሚዲያ ሰው አይደላችሁ። እነዚህ ቆረቆንዳ አሮጊቶችም የሚዲያ ሰዎች አሉ። ምክንያቱም ለእነዚህ ቆረቆንዳ አሮጊቶች እናንተ ናችሁ ቶፒኮቹ እናንተ ናቸው። እናንተ ከሌላችሁ ስለምንም ሊያወሩ አይችሉም። እናንተ ታለንት እያላችሁ ቆረቆንዳ አሮጊቶች ስለእናንተ እንዲያወሩ ፈቅዳችሁልናል። በኋላ እኛ የእናንተን እያወራን ብር እንሰራለን። እኛ የእናንተን ታሪክ የእናንተን ስም እያነሳን ጊዜያችን እንጨርሳለን። ነገ እናንተ ምን ልትሰሩ ነው? ምን አይነት ታሪክ ይጻፍላችሁ ነው? እስቲ ንገሩኝ። ነገ ለእናንተ ምን አይነት ታሪክ ነው የሚጻፍላችሁ? ሚዲያ ላይ ከጋሽ ሽመልስ ጋራ ሸራተን ተኝታለች። ሚዲያ ላይ ከጋሽ ተስፋዬ ጋራ ዱባይ የሆነ ቦታ ተኝታለች። ለዚህ ያደረሳት አንድ ባለትዳር ፍቺን። ይሄ ነው በቃ ታሪካችሁ። ራሳችሁን እናንተ በፈለጋችሁበት ብትገልጹ የኢትዮጵያ ሕዝብ ስም ጆሮ ግን የገባው የእናንተ ማንነት ሽርሙጥና ነው። ሁላችሁ እያንዳንዳችሁን ታሪክ ሚስጥር ቢልደር ፒክቸር ምናምን ተቀያይራችሁ ይዛችኋል። ኦኬ። ይህ እንዲህ እንዳለ ደግሞ ሰው እንዲያወራላችሁ ትፈልጋላችሁ አይደለ? ሰው እንዲያወራላችሁ የምትፈልጉት የሆነ ነገር ስትከፉ ወይንም ደግሞ መመለስ ሲያቅታችሁ ወይ የተጣላችሁትን ሰው በፊት ለፊት መናገር ሳትችል ስትቀር ወይንም ውስጣችሁ እንትን ማለት ሳይችል ሲቀር የሆኑ ቆረቆንዳ አሮጊቶች ጋር ትሄዱና እያላችሁ ከዛ የነዛ ቆረቆንዳ አሮጊቶች ደግሞ ለነሱ ንግስት አይደለም፣ ምናልባት የንግስቶች ንግስት ናችሁ ለነሱ። እኔ ግን አንድ ነገር ልንገራችሁ፣ በእንደነዚህ አይነት ሰዎች አፍ ንግስት ከምትባሉ በአዋቂዎች በምሁሮች ስለ ንግስቶች በሚያወሩ ሰዎች አር ብትባሉ ይሻላል፣ ወይንም ደግሞ ቆንጆ አይደላችሁም ብትባሉ ይሻላል። ለወደፊቱ ተስተካክላችሁ እንድትመጡ ማለት ነው። እኔ የምታሳዝኑኝ በቀደም ነገራቸዋለሁ። በጣም ማዝነው ተምሬያለሁ ለምትሉ እኔ አልተማርንም ለሚሉ ችግር የለብኝ። በቃ አልተማሩ እንደናንተ ዩኒቨርሲቲ ገብተው ወይም ደግሞ የሆነ ኮሌጅ ገብተው የሆነ ዲፕሎም ይዘው አልወጡም። ችግሩ ተምራችሁ አልገባችሁ። ባትማሩ ኖሮ እና ይሄንን ቆባት ትጭኑ ኖሮ ችግሩ በቃ ኖርማል ስታንዳርድ የሆነች ሴት ናት እና ምንም አልገባትም ይባላል። ተምራችሁ ካልገባችሁ ደደቦቹ ካልተማሩት የበለጠ ደደቦቹ እናንተ ናቸው። እነሱ ስላልተማሩ ነው ያልገባቸው፣ ራሳቸውን ማዳን ያቅጣቸው። እናንተ ግን ተምራችሁ ራሳችሁን አላዳናችሁ። የቲክቶክ ወረኛ ነው የሆናችሁት። ምን ያህል የኢትዮጵያ ትምህርት ጥራት በዚህ ነው የሚያሳየው። ተማረ እንዳትሉ፣ የተማረ ሰው ደግሞ
ሀገርን ማዳን ቢያቅተው፣ ቤተሰብን ማዳን ቢያቅተው ራሱን ያድናል። መጥፎን ነገር መጥፎ ነው ይላል። ፊውቸር ካለው ፊውቸር ያለው ሰው በነገራችን ላይ ፊውቸር ያለው ሰው መኑኝ ስሙን በጣም ይጠብቃል። የሚሰደብበት ቦታ ላይ አይቆም፣ የሚረገጥበት ቦታ ላይ አይቆም። ሰዎች እንኳን ቢረግጡት እሱ መልስ አይሰጥም፣ ዝም ነው የሚለው። ምክንያቱም ፊውቸር አለው። በእንደዚህ አይነት መልኩ ሲረገጥ፣ በእንደዚህ አይነት መልኩ ሲሰደብ ለአንድ ሴት ልጅ በጣም አስቀያሚ ነው፣ በጣም መጥፎ ነው፣ ያስጠላል። ምክንያቱም ነገ ህይወት አለ፣ ነገ ልጅ አለ። ነገ እኔ እዚች ጋር ላለች $100 እና $200 ወይም $1,000 እና $10,000 ሳይሆን እስቲል እኔ እንኳን አሮጊቷ እመኑኝ ለነገው ህይወት ያስባለሁ። እንኳን እናንተ ከዚህ አሁን 20 ዓመትና 30 ዓመት ያላችሁ ማለት ነው። እኔ ደግሞ አሁን እድሜን መቁጠር አቁሜያለሁ። ኤኒዌይ ወደ ዋናው ነገር እንምጣ። አንድ ሰው ስለተሰደበ ወይንም አንድ ሰው ስለጠፋ ወይንም ደግሞ ስላሰደብ ነው እኛ እናድጋለን ወይ እኛ እንታያለን ብላችሁ የምታስቡ ሰዎች እመኑኝ፣ ልትታዩ የምትችሉት እዚህ ጋር መታችሁ በንዋይ ደበበ ወይም ደግሞ በዘሪቱ ስለደነሳችሁ አይደለም፣ ስለጨፈራችሁም አይደለም። ለሚዲያ የሚሆን ነገር ይዛችሁ ስትመጡ ነው። ታለንት ይፈልጋል ሚዲያ። ታለንት ማለት እብደትም ከሆነ መምጣት አለበት ከሽርሙጥና ውጭ፣ ከብልግና ውጭ። ይሄ እንደዚህ አይነት በቃ አስቀያሚ ነገሮች ከነዚህ ንጹህ ሁኑና እበዱ ከፈልጋችሁ እዚህ ላይ፣ እሱም ታለንት ነው። ግን ይሄ አንዳንድ የሚታዩ ነገሮች፣ ይሄ የሚያስጠሉ የሚሰሙ ነገሮች እሱ ግን እነሱ ግን ታለንቶች አይደሉም፣ ብልግናዎች ናቸው፣ ኃጢአቶችም ናቸው። ያ ወንጀልም ነው፣ ሌብነትም ነው፣ አስቀያሚም ነው። እንደዚህ በግልጽ ሲሆን ደግሞ በጣም አስቀያሚ ነው። እንደዚህ አይነት ነገሮች ያለባቸው ሰዎች ደግሞ ከሌሎች ሴቶች ጋር መወዳደርም መፎካከርም ለመወዳደርም መቅረብ አይቻልም። ምክንያቱም ቆንጆ ብትሆኑ ብታምሩ ባክግራውንዳችሁ ይጥላችኋል። አስቀያሚነታችሁ አይደለም፣ ቁንጅናችሁ አይደለም፣ ቁመታችሁ ማጠሩ መወፈራችሁ አይደለም፣ ባክግራውንድም ይታያል። እንዲሁ ሃይላይቱን ነው የምነግራችሁ። ኦኬ። ግን ቅድም ተናግሬያለሁ። ሰዎችን በመስደብ ራስን እዚህ ጋር ማውጣት የሆኑ የተንኮል ቦታዎችን እየፈለጉ ማለት ነው። ያንን ቦታዎች ተጠቅሞ እዚህ ላይ መታየት እኔ አሁንም አይቻልም ነው የምላችሁ፣ አይቻልም። ለምን እንደዛ እንዳልኳችሁ ልንገራችሁ። የኔ ልጅ ማሰደብ አይቻልም። መጀመሪያ ከኔ ልጅ ልጀምር። ምክንያቱም መጀመሪያ ልጄ ነው ድፌ እንደማድረግ የምችለው እኔ። የኔ ልጅ ማሰደብ፣ የኔ ልጅ መስደብ አይቻልም። የማይቻልበት ምክንያት ለምን መሰለሽ? ከኔ ልጅ ጋር ለመወዳደር መጀመሪያ ቁመት የሚባል ነገር አለ። 1 ቁመት፣ 2 ውበት የሚባል ነገር አለ። ኦኬ። 3 ናቹራል የሚባል ነገር አለ። 4 የሞዴል የቁንጅና ማሶች አሉ። የምታውቁ ከሆነ ምናልባት ብዙ ልጆች እዚህ ላይ ያላችሁ የውበት ኢንዱስትሪ ውስጥ የምትሰሩ ካሜራማን የሆናችሁ፣ ሜካፕ አርቲስት የሆናችሁ ብዙ ሰዎች አላችሁ። ያ ቁንጅና ማለት ለኢትዮጵያኖች ለአንድ ሰው ደስ ካለችው፣ በተለይ ለዳኛው ደስ ካለችው ለኢትዮጵያ ሕዝብ በሙሉ ደስ እንድትለው ያስገድዳል ሕገ መንግስቱ ራሱ። ሙስና ማለት ነው። እንደ ሙስና እኔ ደስ ብለኛለች እና ተቀበሏት ይኸውላችሁ። ይሄ የሚሆነው እዛ ያላችሁበት አልጋ ላይ ነው። ወደ ኢንተርናሽናል ቢዩቲ ብራንቹ ስትመጡ ግን ታሪኩ ሌላ ነው። ለዚህ ነው ኢትዮጵያኖች ችግር አለባችሁ።
ልጆቻችን ወደ ሞዴል ኢንዱስትሪ መምጣት ከፈለጋችሁ፣ ወደ ቁንጅና መሄድ ከፈለጋችሁ ስፖርት ይጠይቃል። ቦርጭ መጥፋት አለበት። እውቀት ይጠይቃል። ካራክተር ይጠይቃል። ከካራክተር ውስጥ ደግሞ ሴተኛ ዳሪነት፣ ሸርሙጥና፣ ወንዶችን ማጭበርበር፣ መላላክ፣ እነዚህ በሙሉ ይቆጠራሉ። ትልቁ የሚጥላችሁ ይሄ ነው። ኦኬ። ውበት ልብስ አይደለም። ውበት ኤዲቲንግ አይደለም። ውበት ፀጉር ዊግ ማድረግ አይደለም። ውበት የውስጥ ውበት አለ። ኢንሳይድ ቢዩቲ የምንለው አለ። አውት ፌት ከላይ ያለ ቢዩቲ አለ። እነዚህን ነገሮች ካላሟላችሁ ያ ብር ቢኖራችሁ በብራችሁ ቆንጆ ልትባሉ አትችሉም። ወይንም ዳኛውን ቆለጡን ስላሻችሁለት ቆንጆ ልትባሉ አትችሉም። የኔን ልጅ ለመተቸት ስለ እኔ ልጅ ለማውራት ከእግዚአብሔር ጋር መነጋገር አለብሽ ሁልሽ። እኔ የኔ ልጅ ስለሆነች አይደለም፣ እግዚአብሔር የሰራት ቆንጆ ልጅ ስለሆነች ነው። ቢዩቲ ኢንዱስትሪው የሚፈልገውን ነገር ስለምታሟላ ነው። ስለምታሟላ ሌላ ምንም ማለት አይደለም። እኔ ጠፍጥፍ ያልሰራዋትም እድልም ሊሆን ይችላል። ቴዲ ረፍ ሲሪየስ ነገር ሳወራ እድልም ሊሆን ይችላል። ከእናንተ የምትለይበት ነገር ደግሞ ያ ነው። ቴዲ ብሎክ ላርጋ ብሎክ አረጋለሁ ረፍ ያ ነው። ስለዚህ ነግራችኋለሁ። በስራ ትተቻላችሁ፣ በተንኮል ትተቻላችሁ። ኦኬ። በስራ በተንኮል በካራክተር ባላችሁ ነገሮች ትተቻላችሁ። በመጀመሪያ የኔ ልጅ የሄደችው ወደ ኢትዮጵያ የኢትዮጵያ ሞዴል ለመሆን ፍላጎቱም የላትም መሆንም አትፈልግም። ምክንያቱም ያንን አልፈዋለችም፣ የሚወዳደራትም እዛ ስለሌለ። ኦኬ ሲጀመር ማለት ነው። ሁለተኛ ነገር እኛ ከኢትዮጵያ ስንወጣ ያለነው አውሮፓ ውስጥ ነው። አውሮፓ ውስጥ ቻንሱ አለን እዚህ ውስጥ ለመወዳደር ለመስራትም። ሰው ወደ ላይ እንጂ ወደ ቁልቁል አይሄድ። በነገራችን ላይ ወደ ቁልቁል አይሄድም። እድሉ ያለው ትምህርቱም እውቀቱም ሁሉ ነገር ያለው ቻንሱም ያለው እዚህ ስለሆነ የምትኖረውም እዚህ ናት፣ ጀርመናዊ ናትም። ሁለተኛ ነገር ቁንጅና እስከ በሰባት አይነቶች ይከፈላል። አንዱ ናቹራል የምንላቸው ናቹራል ማለት ስፖርትን ያካትታል። ያ ናቹራል የሆኑ ቦታዎችን ያካትታል። ፈረስ ግልቢያዎችን ያካትታል። ዋናዎችን ያካትታል። በእንደዚህ አይነት ቦታ የምታሳዩቸው ትልቁ ዋናው ደግሞ የአንድ ሞዴል ወይ የአንድ ቆንጆ ልጅ ውበቷ የሚለካበትና ትልቁ ብዙ ቆንጆች የሚወድቁበት ያ ቦታ ነው። ያ ማለት ምንድን ነው? ካለ ከለር፣ ካለ ሜካፕ፣ ካለ ፀጉር፣ ካለ ቀለም፣ ካለ ልብስ፣ ካለ ምናምን። ዋና ውስጥ አሁን ልብስ የለም። ከውሃ ስትወጡ ምን አይነት ፊት ይዛችሁ ነው የምትወጡት? እዛ ጋራ የሚወጡት ፒክቸሮች የአንድ ሴትን ውበት የሚገልጹ ናቸው። ፈረስ መጋለብ፣ ሩጫ፣ ቦክስ፣ እነዚህ በሙሉ አሉ። ሞዴል ብራንች ውስጥ እነዚህ በሙሉ አሉ። ትልቁ ዋናው የሚፈተነው እዛ ጋር ነው እንጂ ሜካፑ ጋር አይደለም። ደደብነታችሁን አቁሙ የምላችሁ ለዚህ ነው። አህየነታችሁን አቁሙ የምላችሁ ለዚህ ነው። ኦኬ። የኔ ልጅ ሲጀመር ልትወዳደር አልመጣችም። አንድ ሂስትሪ ስላላት የሌላም ነገር የራሷን ነገር ስላላት ለወደፊቱ አሁን እናንተ ስላወራችሁ ብታረጉት ሳይሆን የምትፈልጋቸው መጽሐፍም ማስታወሻ የምትፈልጋቸው ነገሮች ስላሉ ነው ፈረሱን የሚያዘችው። ያ ሜካፕም ያልተቀባችሁ እንዳላችሁትም ደግሞ ቺፕ የሆነ ልብስ የገዛችሁ ድሃ ስለሆነች ነው። ምክንያቱም የምትሸጠው ልብስ የላትም። እኛ ድሃዎች ግን የምንበላው አላጣንም። ስታንዳርድ የሆነ ህይወት ግን አለን። ግን ልጄ እሙሟን ሽጣ አይደለም የምትተዳደረው።
የተወዳደረችም እሙሟን ሸጥ አይደለም፣ በንጹህ በናቹራል ያ ለምትፈልጋቸው ፐርፐዞች ነው ያንን የሰራችው። ምክንያቱም የምትፈልገው የምትጽፈው ወይም የምትሰራው ፊልም ሊኖራት ይችላል። ኦኬ የሚያልፍ ነገር ሳይሆን የማያልፍን ነገር ጥላ መሄድ ነው የምትፈልገው እንጂ ዛሬ ወርቅ ልልበስ፣ ዛሬ ልብስ ልቀይር፣ የማንም ሽማግሌ ይጫወትብኝ አይደለችም። እዚህ ውድድር ላይ ስትመጣ ደግሞ እሙሙን ይዛ አይደለም የመጣችው። ልጅ ልታይም ብላ አይደለም የሄደችው። ብትፈልግ ከአንድም ሁለት ኢንቫይት ተደርጋለች። አትፈልግም። እሷ ያንን የራሷ ምክንያት የራሷ ነገር ስላላት አይታችኋታል? አላያችኋትም? ስለማትፈልግ ሀዘንም ሊኖርባት ይችላል እንዳላችሁት። ብታዝንም ደግሞ ይገባታል። ምክንያቱም 5 ዓመት የሰራችው ይሆንልኛል ያለችው ሳይሆን ሲቀር ባታዝን ነበር እንዲያው የሚገርመው። ያ ባታዝን ነበር የሚገርመው። ስላዘነች ያ ሰዋዊ ነው፣ ትክክል ነው፣ መሆንም ያለበት ነገር ነው። ግን የኔ ልጅ ልትወዳደራቸው አይደለም የመጣችው። እንደማንኛው የእናትና የአባቷን ባህል ለማክበር ነው የመጣችው። የኔ ልጅ ዛሬ አይደለም ኢሬቻን ማክበር የጀመረችው። ቄሮ በግንባሩ 4 እና 5 ጥይት ሲሄድበት ከዛ ቀን ጀምሮ ነው ኦሮሞነቷን እዚህ ያሳየችው። የዛን ጊዜ ግን እናንተ የሚላችሁ ዛሬ እናንተን የምትተቿት ሴቶች የኦሮሞን ስቃይና መከራ በሚቀበልበት ሰዓት እንዳልኖራችሁ የምታውቁት ሳምሪ የዛን ያልነበራችሁ ያላችሁ ሰዎች ናችሁ። እኛ ለእናንተ ማረጋገጫ እንሰጣችሁ። የሚያቀናል ያ የሚያቀን ህዝባችን ያቀናል። ስለዚህ ለእናንተ ማድረግ ለማንኛውም የኋላውን ሄዳችሁ የሳምሪን የ2016 የ2017 የ2018 የ2019 አውሮፓን እየዞረች ከነ ጀዋር መሐመድ ጋራ ከነ እስቃኤል ጋራ ከሁሉም ሰዎች ጋር እሬቻን ያከበረች ከነ ገረሱ ቱፋ ከነ አህመድ ገሼ ጋራ ፍራንክፈርት ለቄሮ ለምናምን ከእናቷ ጋራ እጇን እንዲያርጋ ብላ 2016 ያላትን ፎቶ ምናልባት ወደኋላ ሄዳችሁ የዛን እናንተ ግን ምን ነበር የምታረጉት የነበረው? እራሳችሁን ጠይቁ። ኦኬ ሌላው ለውድድርም አይደለም የመጣችሁ። መወዳደርም ካስፈለገ ደግሞ ከቻላችሁ ራቁታችሁን በቢኪኒና በፓንቶናችሁ ቁመታችሁን እናምጽፋችሁ ካለ ኤዲት ካለ ምንም ከለር ያ ካለ ምንም ሁማን ሄር ካለ ምንም ሜካፕ ቪዲዮ ልቀቁ። ከፈለጋችሁ በቢኪኒ ከፈለጋችሁ በምናምን አድርጋችሁ ልቀቁ። ካለ ምንም ሁማን ሄር ኦኬ፣ ካለ ምንም ሜካፕ ካለ ምንም ኤዲቲንግ ካለ ምንም ክብት አርጉትና ቪዲዮ ልቀቁ። ቁመታችሁን ጻፉበት ወይ አስመትሩ። ቁመታችሁን፣ የግንባራችሁን፣ የፊታችሁን፣ የአይናችሁን ቪሼፑን፣ ትራያንግሉን አርጋችሁ ሁሉንም ሞዴሎች እንዳለ ፎቶችሁን አርጉና የሚጻፉትን በሙሉ ጽፋችሁ ለጥፉ። ዋና ትችላላችሁ፣ ሩጫ ትችላላችሁ፣ ስፖርት ትችላላችሁ፣ ፑሻፕ እንዳለ የሞዴል ብራንጁ የሚፈልገውን ነገር በሙሉ ሞልታችሁ የቁንጅና ሁሉንም ሞልታችሁ የእጃችሁን ርዝመት የቀልጥማችሁን ርዝመት ከኔ ልጅ ጋር ለመወዳደር መጀመሪያ ይሄንን አሟሉና ከዛ በኋላ እኛ ቆንጆ ነን ካለ ኤዲቲንግ የሚለው ነገር ካለ የትም ሀገር መወዳደር ከፈለጋችሁ ከልጄ ጋራ ሙሉ ወጫችሁን ስፖንሰር አድርጌ ኢንቫይት ላርጋችሁ ትፈልጉ ሸራተን ስካይ ሆቴል የምትፈልጉበት ቦታ በራሴ ከኔ ልጅ ጋር አወዳደራለሁ ያለች ሶሻል ሚዲያ ላይ ያለች ማለት ነው። መታ ተወዳደር ያለምንም ፊልተር ኮንፊደንስ ያለው ያ አዩን አላዩን ፊልተር ተሸክመን እንሂድ የሚል ሳይሆን ወጣችሁ እኔ ስፖንሰር አረጋችኋለሁ። ለምን $1 ሚሊዮን አይሆንም? እኔ አረጋችኋለሁ ስፖንሰር። ከልጄ ጋር መወዳደር ሳይክል በአሁኑ ሰዓት ነው። ከ1 ዓመት በኋላ ዋና ተምረሽ መጥተሽ ዋና ውስጥ እንዳላሽ፣ ሳይክል ተምረሽ መጥተሽ ሳይክል ውስጥ እንዳላሽ። ለነገሩ ዛሬ ብትማሪ የምታመጫቸው ምንም አይነት ለውጦች የሉ።
እነሱን በሙሉ አርጉና ከኔ ልጅ ጋር የምትወዳደሩ ካላችሁ ከሞን ነው የፈረስ ውድድር፣ የግመል ውድድር ከፈለግሽ፣ የዋና ውድድር ከፈለግሽ፣ ኦኬ ቦት መንዳት ባህር ላይ ማድረግ የምትችይ ከሆነ ከሞን እና ማሶችሽን ካለምንም ፊልተር ካለምንም ሜካፕ ካለምንም ምንም ነገር አንድ ሁለተኛ እሱን ነው። ኦኬ እውቀት የተማርሽው እሷ የተማረችውን ታመጣላችሁ። እሱን ነው የምልሽ። ሁላችሁም እኔ ስም አልጠራኝ ሁላችሁ። ሁለተኛ ነገር ደግሞ ያ እኔ ስም አልጠራኝ የሞዴል ማስ ያላችሁ በነገራችን ላይ ስለቀጠናችሁ ያ ስለቀጠንሽ ስለወፈርሽ አይደለም ብራንቹ የሚፈልጋቸው ሞዴል ኢንዱስትሪው የሚፈልገው የራሱ ያስቀመጠው ማሳል እሱን የምታሟሊ ከሆነ ዩ ዌልካም። በማንም ቆረቆንዳ ልጄን ማሰደብ አይቻልም። አሁን እመጣበታለሁ ወደ ዋናው ነገር ማለት ነው። እሱን ካሟላችሁ ያ ትመጣላችሁ። የማታሟለት ግን 2 ልጅ መውለድ የለባችሁ። የኔ ልጅ ግን 2 ልጅ አላት፣ እናት ናት። እሱ ከተጨመረ ደግሞ ትረፈርፋችኋለች። ምን ያህል ራሷ እንደምትጠብቅ እሱ እናትነቷ የ2 ልጆች እናት መሆኗ ደግሞ ቢታወቅ ያረቢ ጌታዬ ቀና ብላችሁም አትሄዱ። ምናልባት ያስወረዳችሁትን እያመጣችሁ በፌስታል አንቃችሁ የጣላችሁትን እያመጣችሁ ካልሆነ በስተቀር ማለት ነው። ኔክስት አንድ ነገር ደግሞ ሌላው ጨርሻለሁ እዚህ ጋር ስለ እኔ ልጅ ለማውራት ማለት ነው። ዛሬ ነው የባህል ልብስ ላልሹም ነግሬሻለሁ። ከ2017 ጀምረሽ የኢሬቻን ባህል በፍራንክፈርት በሆላንድ በቤልጅየም ያከበረችው 3 ዓመቱን ያከበረችው አውጥተው ያሳዩሽ የኦሮሞ ልጆች። እሱም ብዬሻለሁ። አንቺ የዛን ጊዜ እግርሽን ሰቅለሽ አሜሪካን ለመሄድ የአሜሪካን ዜግነት ያለውን ዲያስፖራ ስትፈልጊ ስለነበረ ማለት ነው። በነገራችን ላይ አንድ ደግሞ ሌላ የምነግራችሁ ነገር ንገራችሁ። አድቫንቴጅ ተጠቅማችሁ አሁንም እናገረዋለሁ። አድቫንቴጅ ተጠቅማችሁ እኔ እንደ ውድድር ነው ያዩት። እንግዲህ ለዛ ነው ውድድር ከሆነ አሁን ውድድሩ ይጀምራል ከኔ ልጅ ጋር ለመሆን ማለት ነው። በነገራችን ላይ ዘላችሁ ፎቶ እየለጠፋችሁ ከኤልሻዳይ ጋር እያገናኛችሁት ነው ነገሩን አይደለ? እኔ በነገራችን ላይ እማቃት ልጅ ናት ኤልሻዳይ። ከኔ ጋራ ችግር ያለባት አይመስለኝም። ካለባትም ደግሞ ካለባት ችግር የለው። ችግር እኔ ማስተናገድ የባህል ልማዳችን ነው አሉላ ብሏል። የማልወደውን ነገር ግን ልንገርሽ ኤልሻዳይ፣ ከአንቺ ያልወደድኩትን ነገር በፍጹም ላወዳደርሽም አልችልም። ሁለተኛ ደግሞ ያላወዳደርኩሽ ምክንያት ተናግሬያለሁ። አንቺንም ጃኒንም ሌሎቹንም መጨረሻ ላይ ነው የለቀቃችሁት ምንድነው ቪዲዮ እና አላወዳደርም ብያለሁ አይደለም? ኖ አሁን ስሟን ገልጬ ነው የምነግራት። ችግር የለውም። ምክንያቱም ትፈልጓለች እሷም ራሱ ያንን። ለዛም ነው በጣም ልበ ሙሉ ሆና እያሰደበችንም ያለችው። አንደኛ እሷ ስለሆነች ማለት ነው። ምክንያቱም ትፈልጓለች ይሄንን። ስለዚህ በጨዋ መልክ እነግራታለሁ። ችግር የለብኝም። እነግራቸዋለሁ። ስሜን ጠርቶ አንድ ሰው በስድብ መልክ ነኝ ካልተናገረኝ እኔ በስድብ መልክ አልመልስለትም። ሲጀመር እኔ ከመጀመሪያም ጀምሮ አላወዳደርኩሽም። ለምን ቱሌት ነው ሆነሽ ነው የመጣሽው እንጂ እንደሌላ ጊዜ ድሮ ብላክ ዳይመንድ፣ ዋይት ዳይመንድ፣ ጎልደን ምናምን ብያልኳችሁ። አሁን ግን ስም እያወጣሁላችሁ ነው። ፖፖ ምናምን ካፌ እያነሳሁት ነው። እሱ ራሱ እያልኩኝ ነው። ሌላ ምንም ታሪክ የለም። የሚያበሳጭም ነገር የለውም። ተከራይቶም ሰውን ማሰደብ፣ የኔ ልጅ ማሰደብም ደግሞ ጥሩ አይደለም። አሰድብሻት አላሰድብሻት በፍጹም አንቺ ሌላ ሰው ነሽ፣ እሷ በጣም የተለያያችሁ ሰዎች ናችሁ። በጣም አትገናኙም። አንቺም ለእናትሽ ይመስለኛል ያው ዳይመንድ ነሽ።
ግን ለሞዴሉ ኢንዱስትሪ ግን አንቺም አትደፍሪም። እኔ እርግጠኛ ሆኜ የምናገረው እንደዚህም ደፋር አይደለሽም። በነገራችን ላይ እስከማቅሽ ማለት ነው። ሞዴሉን አትይም፣ እርግጠኛ ነኝ ደፋር አይደለሽም። በዚህ በሌላ ነገር ልትደፍሪ ትችያለሽ፣ ግን ሞዴሉን ብለሽ አይመስለኝም እዚህ ጋ የመጣሽው። ግን ሰዎች ሞዴል ናት እያሉ ከኛ ጋርም ሊያገናኙሽ ይፈልጋሉ። እና በዚህ አጋጣሚ መልዕክት ይድረስሽ ብዬ ነው። 3 ነገር ነው ይዘሽ የመጣሽው። ለምንድነው ውድድር ውስጥ ያላስገባሽኝ? ሌሎቹ እንግዲህ ስላልጠየቁም ነው፣ ስላልተናገሩም ነው፣ ስላላሰደቡንም ነው። አንቺ እንቁርቴን ተከራይተሽ በጣም ደስ ብሎሽ ያው ስንረገጥ ደስ ብሎሽ ካየሽ፣ እኛ ደግሞ ስለዚህ ስለበሰበስ ቆረቆንዳ አንናገርም። ምክንያቱም ስለምትደግፊያት ተገናኝተሻት በሙሉ ከእንቁርቴ ጋራ ቡና አፍለታችሁ በሙሉ እየጠጣችሁ ደስ ብሎሽ ሰው ሲሰደብ በሙሉ እንትን ትያለሽ። እና ስለዚህ ሳምሬንም እንግዲህ መሰደብ ደግፈሽው ከሆነ እኛ ደግሞ ከአንቺ ጋር በቀጥታ እንደ ጨዋ እንነጋገራለን ማለት ነው። ኤልሹ የጎጃሚዋ ልጅ ቪዲዮን ስትሰሪ ደርሶኛል ቪዲዮሽ እና አይቼዋለሁ። የሁላችሁንም እያየሁት ነው። እኔ ስራዬ ነው፣ ሰውን አልጥልም፣ ግን አስተያየት እሰጣለሁ። የወጣቶችን ሞራል አልነካም፣ አስተያየት ግን እሰጣለሁ። ምክንያቱም የወጣቶችን ሞራል የመንካት አባዜ የለብኝም። መጥፎም እንኳን ብትሆኑ እናታችሁ የወለድኳችሁም ልጅ ባልሆን እናታችሁ የወለድኳችሁ እናታችሁን ባልሆን ሞራል መንካት ግን አልወድም። ግን ሞራል ወደ መንካት የሚመጡ ሰዎችን ተባብራችሁ ሳያችሁ ግን ሄድብሻለሁ፣ ጨፈልቅሻለሁ። ምክንያቱም ተመችቶሻል ማለት ነው። የኛ ሞራል ግን አይነካም በትናንሽና ጥቃቅን ገረዶች። የኔ ልጅም የኔም ሞራል አይነካም። ምክንያቱም የኛ ግባችን ኢትዮጵያ ውስጥ ሞዴል እና ሶሻል ሚዲያ ላይ ሞዴል መሆን ሳይሆን የኛ ግባችን ኢንተርናሽናል ሞዴል መሆን ስለሆነ ማለት ነው። ኤኒዌይ የመጀመሪያ ቀን ቪዲዮን የለቀቅሽለት መጥፎና ባለጌ ስድ በሆን ኖሮ ወይንም ተንኮለኛ በሆንና ቂመኛ በሆን ኖሮ ወይንም የሆነ ነገር ከአንቺ ጋር ኬዝ ቢኖረ ኖሮ መጥቼ ፔጅሽ ላይ ሀርት አርጌ ልብ አርጌ ነው ያልኩት። ምክንያቱም የኦሮሞን ካልቸር ከሚያደንቁት ኢትዮጵያኖች መሀል ስላገኘሽ ሄዳችሁ ማየት ትችላላችሁ። በፍጹም እኔ እንደዚህ ነገር ማስብም ሴት አይደለሁም። ደስ ነው ያለ ላይክ አርጌልሽ ሀርት አርጌልሽ ልክ ስወጣ ላይቭ ላይ ቁጭ ብለሻል ወይ? ይሄ እንዲያውም ከፍቼ እዚች ጋር የሆነ ምግብ ነገር እየሰራው እያየሁሽ ነው። ከዛ ሳይሽ እያወራሽ ነበረ፣ እየተናገርሽ ነበረ ምናምን ነገር። ከዛ የሆነ ሰዓት ላይ ብቻ እንዴ እኔም ብቻ ነው እንዴ ያያችሁት የኦሮሞን ልብስ ማለት የተጻፈውን አላየሁም በመለሴ ምናምን ስትይ እንዴ ቀረብ ብዬ ነው ደስ ብዬ ነው ያየሁት ኮመንት ለማየት ማለት ነው። እና እያየሁ ሳይ እሷ የምታወራውና ኮመንት ላይ የተጻፈው ጽሁፍ ምንም እንትን አልመጣልሽ አለኝ እና ምናልባት ከላይ የሆነ ነገር ብለዋት ነው ብዬ እያወረድኩኝ ኮመንቱን አየሁት። ሳየው ምንም የተጻፈ ነገር የለም። ወይ በውስጥ የሆነ ሰው ጽፎላት ይሆን ብቻ ማዳመጥ ጀመርኩ። ኖርማል አዳመጥኩት። ከዛ እንዴ እኔ ብቻ ስለብስ ነው እንዴ የምታዩት? እኔ ብቻ ስለለበስኩ ነው እንዴ የምታዩት? ከኔ ውጭ የለበሰ የኦሮሞ ልብስ የለም ምናምን ያለች እንዲያውም ያችን ጉጉማን ነይ ግቢ ንገሪያቸው ስትል ያቺ ትገባለች። የዚህ የጀርመኗ ትገባና እንዴ ምን ነው እሷ ብቻ ናት እንደ የለበሰችው? ምን ጉድ ነው? እኔ እሷን ለብሳ ብቻ የሆነ ፖለቲካ ነገር አየሁበት፣ ሰማሁበት። ኮሜንት ላይ የጻፈ ሰው የለም፣ አላየሁኝም። እነሱ ሁለቱ የሚያወሩት ነገር ትንሽ ተለየብኝ። ምክንያቱም ልክ የሆነ ሰው የተቀናቀዳቸውና ለምን ለበሳችሁ ያላቸው ሰው ያለ ነው የሚመስል አይደል ነው
እሱን እንግዲህ አላውቅም። እኔ ምን ነው እሱን አይደለም፣ እሱ በኋላ ነው መጀመሪያ እኔ አላየሁም። ይቅርታ አድርጉልኝ፣ እኔ አላየሁም። አየሁት ስኮር እያደረኩኝ እንዲያውም ወደ ላይ ወደ ታች አፕዳውን እያደረኩኝ ኮሜንቱን በሙሉ አየሁት። ሳይ ምንም ነገር የለም። ይ ብቻ ነገሩ እሳት እየሆነ ኤልሻዳይም እየተናደደች እኔ አይቻለሁ፣ አላየሁም። እኔ ኮሜንቱን በደንብ አይቼዋለሁ፣ አላየሁም። እየተናደደች እንግዲህ አንድ ሰውም ቢሆን ጽፎላት ሊሆን ይችላል። አየሁትኝ፣ እኔ አላየሁም። ይቅርታ አድርጉልኝ። እኔ ልጆቼን ይሳኝ አላየሁም፣ ፈለግኩኝም አላየሁኝም። ከዛ ብቻ አልታመኝም እንትን አለ ምናምን ነገር በቃ በዛ አለፈ። እዚህ ውስጥም አልገባችም አልወጣችም፣ ምንም ነገር የለውም። ቆይ ከዛ ብቻ ነገሩ እየተባባሰ ማታ ላይ የዚች የጀርመኗን ጉጉማን ፎቶ ያኛው ዘቅዝቆ ይሳደባል። ምን አረገች ይች ልጅ ብዬ እሱ በኋላ ነው ይሄ አህያ ሰውዬ፣ እሱ ማታ ነው ወደ ክሳት ነው። እኮ ቀን ላይ ነው የሆነው፣ በእኛ ቀን ነው እንግዲህ ማለት ነው። አየዋትኝ ይሳደባል። እሱ ምን አርጋው ነው ማለት ለምን ይሰድባታል ስል እሷ ላይ ይወርዳል። ኦኬ ጉግማን ፎቶ መገለጥ ነበረበት አልነበረበት? ለምንድን ነው የኪዱ ፎቶ ለምን የሚገለበጥ? ዋይ መሰደብም ካለባት ፎቶ የገለበጠ ፎቶ የኢሬቻ ቪዲዮ የለቀቀችው ኤልሻዳይ ናት አይደለ? ኤልሻዳይ እና ጆከር የአንድ ሀገር ሰዎች ናቸው አይደለ? የአማራ ህዝብ ተጎዳ ካልና ካሰብ ለምንድነው ከኦሮሞ ጋር ገጠምሽ ብሎ ካለ ኤልሻዳይ ናት መሰደብ ያለባት። ብቻ ነገሩ ግራ ስለገባኝ ወይ ደግሞ በሆነ ነገር ተጋጭቶ ይሆናል የሆነ ነገር አስቀይማ ይሆናል ብዬ ያው እነሱ አንድ ጓደኛ ስለሆኑ ተጓተኝ። ብዙም አልወሰድኩትም ነገር ወደ ራሴ ገባው። ከዛ ትንሽ ስቆይ ደግሞ ቤታዮ ኦሮሞ እንዲህ ብላ ኦኬ እዚህ ጋር ሲጀመር የመጀመሪያዋ ኤልሻዳይ አይደለችም የኦሮሞ ልብስ የለበሰችው። ናዩ አለች አይደል እንዴ? ናዩ እኮ አለች። የተናገራት ሰው አለ የለም። ከዛ የበለጡ ሰዎች መማራለች፣ ለብሳለች፣ አልተሰደበችም። ሌሎች ሰዎች አሉ አልተሰደቡም። እኔ ላይፏን ሙሉ የኤልሻዳይን አይቻለሁ፣ አልተሰደበችም። ዋይ ለምንድን ነው ኤልሻዳይ ፐርፐዝ የሆነችው? አንደኛ የዚህን ያህል የሚያስወራ እኔ አንድ መጥፎ ኮመንት አላየሁም። ፎቶ ካላት ቪዲዮ ካላት ታውጣ። እኔም ቪዲዮ አለኝ። ማዳጋስካር ነው ወይ የዚህን ያህል ምንትን የሚል የለም። አሁን ኤልሻዳይ በጣም ስማርት ናት። በነገራችን ላይ ስማርት ናት። ስማርትነቷ ግን የተንኮል ነው። ምክንያቱም ተንኮል አስተማሯት። ተንኮለኞች ተንኮል አስተማሯት። እኔ ሳቃት ኤልሻዳይ ተንኮለኛ አልነበረችም። ኤልሻዳይ አሁን ምን ፈልጋለች? ከኦሮሞ ጋር የኢሬቻ ዕለት ስለሰራሁኝ አማራዎች ሰደቡኝ። አንድ እሷ አለ ከየት ነን የተማረችው? ከነንቆርቴ አዋዋሉ ነው ሰውን የሚሆነው። ሁለት አማራ የሚወዳት የፈለገቱን አማራ የሚወዳት ቤታዮ የምትባል ልጅ አለች። ቤታዮን ስለሚወዷት እንዲያረጉኝ በቃ ኤልሻዳይ ይህንን ተንኮል ከየት ተማረች? እዚህ ሶሻል ሚዲያ ላይ ካሉት አሮጌቶችና ሽማግሌዎች። እኔ ላይፏን እያየሁ ነው። ካስከበ
ወይ እኔ አላየውም፣ አይኔ ደክሟል። ስኮር እያረኩኝ አፕ ዳውን እያረኩኝ ማን የሰደባት ብዬ አይቼዋለሁ። አንድ ስልኤን እንዲያው ለብሳ እንኳን ቪዲዮ እስከ መስራቷ ራሱ አያውቁም፣ አላዩም። እራሷ ናት ቪዲዮ ሰርቻለሁ እዩልኝ፣ ቪዲዮ ሰርቻለሁ እዩልኝ እና ላይክ እና ሼር አድርጉልኝ፣ ለበሬቻ ቪዲዮ ሰርቻለሁ ብላ ሄዶም ያየም የለም መጡ። እኔ ላይክ እና ሼር ሳረግላት ገና 400 ምናምን ነው፣ አልታየም። ራሱ ኮሜንቱ ራሱ ገና 14 ነው 15 ነው። ሀው ከመቼው ነው የአማራ ሰዎች አይተው በአንድ አንደኛ ለብሳ ቁጭ አላለችም። ልብሱ ቢጃማ ነገር ለብሳ ዝም ብላ የሆነ